ጫንኳት እና የሆነ ነገር ብትሆን እኔም ህሊናዬ ይጸጽተኛል። ቢካዝ ኦቨር ነው የተጫንኳት። ለእሷ ችግሯ እንዲፈታ ብዬ ዝም በይ በቃ ዝም በይ በደሏንም ልታወራ ስትል ሚውት አድርጊ አንቺ ዝም በይ አንቺ እያልኳት አላሳውራኋትም። በደሏንም ሳላስወራት የምትፈልገው ነገር ሳይሆን የሆነ ነገር ብትሆን እጅግ በጣም በጣም አዝናለሁ። እኔ ግን ለእሷ ብዬ ነው ችግሯ እንዲፈታ ልጇ በልጇ እንዲገባና ልጇን ይዛ ሀገር እንድትገባ ካነሳ እየደወልኩለት ነፋሱ እየነጠለ ነው ዛሬ። አባ እናንተ ጋስ ወርቅ ቤት ዝናብ አልገባም አይደል? አይገባም። ወደ ላይ ነው ከፍ ተደርጎ ነው እንትን የሚሆነው። እሱስ እሺ ለምን አያነሳም? እሷስ እሺ እሱ ለምን እሱን ቀጥታ ልስጥሽና እሱ ጋር ቀጥታ ደውይና ለሀቢባ ኢሞ ላይ አንሳላት ነው እሺ የምትይው። ማውራትም ትቻለሽ አቡ። አሁን ላውድ አድርጌልሽ። በጣም ጥሩ በቃ ላውድ አድርገሽልኝ አወራዋለሁ። ብቻ እቺ ልጅ ምንም ነገር ሳትሆን ብቻ በሰላም እኛም የፈረድንባት አይነት ነገር መስሏታል። ገባችሁ? በቃ ተበድላ በደሏንም የሚሰማት አጣች። እሱ በድሎ መጥቶም እነሱ ከሱ ጎን ቆሙ አይነት ነገር ተሰምቷታል። ገባችሁ? ለምን እኔ ለሱ በቃ ልጇን እንዲሰጣት ብቻ ስለፈለግኩ እኛ ካንተ ጎን ነን እንደዚህ እንደዚህ እያልኩት ነበር። ሶ ያንን ነው እሷ ፊል ያደረገችው። በቃ ከእሷ ጎን ማንም እንዳልቆመን የተሰማት ከባድ ነው በጣም ገባሽ? በእኛ ተስፋ አድርጋ ነበር፣ በእኛም ተስፋ ቆረጠች መጨረሻ ላይ። ያው ምሻ ልኬልሻለሁ። ለምንድን ነው እሺ የማያነሳው? እሱስ እሺ ለምን አያነሳም? ለምን ጭንቀታችንን ይጨምርብናል? አሁን እሺ ማን ነው የሚነግረን? እች ልጅ ሞታ ይሁን ኖራ ይሁን ሰምቶ ይሁን ፈርቶ ይሁን? ወይኔ ፈጣሪ አደራህን ብቻች ልጅ ምንም ነገር ሆና እንዳይሆን። እስቲ በሷ ቁጥር ድጋሜ ሞክር ነው። አዎ ሞክሪው በእናትሽ። የሰሚራን ስልክ በእናትሽ እኔ ይፈጠራል ብል የሰሚራን ስልክ ቀበል ነበረ። አሁን እኔ ራሷን ጥላ ይሁን ከፎቁ ላይ ፌንት በልታ ይሁን ራሱ እርግጠኛ አይደለሁም። ለምን ሰሚራ በድንጋጤ እያለቀሰች ስለነበር የምጠይቃትን አትመልስም። ሽንቴ ሸንቼ ልምታውደው ወይ ከባድ ነው። አታነሳ ይሄ የልጅቷ ስልክ ነው። ይሄ የባሏ ስልክ ነው። በባሏ ስልክ እስቲ ሞክርላት።
ጉድ ንሽታዋናቱን የሱ የልጁ ነገር ቀረ። አሎ አሎ፣ ወንድሜ ሀቢባ ስልክ አንሳ እያለችክ ነው፣ ፈልጋክ ነው። ቆይ አትዝጋው፣ 1 ደቂቃ ትጠብቃታለህ። ከ1 ደቂቃ እሺ። ወይ ጉድ! ቆይ አይ አሁን ስመጣ አገናኛታለሁ። አይ እሺ ብሏል። ሀይባ ስልክ አንሳ እያለችክ ነው ስለ አሁን ቆይ ሀይባ ስመጣ ደውልና አገናኘዋለሁ። ደህና ነኝ ውዶች። አይ ቆይ አሁን ሀቡ ስደው አገናኛቸዋለሁ። ሀቡዬ አንስቶ ነበረ። እሺ ምን አለ? ስልክ አንሳ ሀይባ እየፈለገችክ ነው ስለው ዘጋ። አሁን ልደውልለት እና አናግሪው እንጂ። እሺ ቆይ አሁን አንሳ ካልሽው በቃ ኢሞ ሊያነሳ ይችላል። ቆይ ልደውል ቀጥታ። ሰላም ማሜ፣ እንዴት ነህ? ሰላም ነው ማሜ። ጓደኛው ነኝ። እሺ ማሜን ፈልጌ ነበረ። ይኸውልሽ እየሰማሽ ነው? አዎ ማሜን አገናኘኝ። ሀቢባ ነኝ። ኧረ እኔ አውቄሻለሁኝ። እኔ የምነግርሽ ነገር ስላለኝ ነው። እሺ እንትና መኪያ ራሷን ስታ ወድቃ አብራት የምትሰራውን ልጅ ስልክ ቁጥር ፈልጌ ነበረ። እሱን ተይው። እኔ እውነታውን ነገር እነግርሻለሁ። ማለት አሁን ላይቭ ላይ እያየናት እኮ ነው ወደቀችው። ወንድሜ ቪዲዮ አብርታ ነበር ላይቭ ላይ እያየናት። እሱን እኔም እያየሁሽ ነው። እሱን ተይው። ለእኔ እውነታውን ነገር እንገርሽ። እሺ እኛ እነሱ ጠባይ አዲስ አይደለንም። አሁን እሱ ልጇን ማየት ነው አይደል የምፈልገው? አዎ ልጇን ማየት ከሆነ ደግሞ አሁን ልጁ ነይ ቶሎ ብሏት ቤት ብትመጣ እሷ የምትፈልገው 100% ዝቱ ተመጣሽ በኋላ እሪ ብላ እሱን አደጋ ላይ ለመጣ ነው የምፈልገው። እኛ ልጅቱን ስለምናውቃት ማለት ነው። ከዚህ ቀደም ቤት ወንድ ይዛ መጣ ልጁን ከቤት እንትን እንዲል አስደርገዋለኝ። ቤት ያሉ ሰዎች ጋር ታቁረዋለኝ። እሺ ገባሽ? አሁን ደግሞ ያለበት ቤት 2 ጊዜ ነገር አደጋ ፈጥማበታለች። ስለዚህ አሁን ደግሞ 3ኛ አሁን አንተና አሳያት ብንለው በእጅ አይልም። ችግር የለውም አያሳያት። ብቻ እኔ አሁን የእሷን ደህንነት ማወቅ ስለምፈልግ ወይ የመዳሟን ስልክ ይስጠኝ ወይ አብራት የምትሰራ ኢትዮጵያዊ ሰሚራ የምትባላለች የእሷን ስልክ ይስጠኝ። እኔ ጀስት ደህንነቷን ብቻ ነው ማወቅ የምፈልገው። አሁን ስለ ልጁም ስለለማየቷ ሳይሆን ራሷን የሳተችው እዚህ ላይቭ ላይ ነው። ከፎቅ ላይ ራሷን ልትጥል ስትል ሰሚራ ናት ጎትታ ወደ እንትን ያዳነቻት፣ ከመውደቅ ያዳነቻት። ስለዚህ የራሷን ስለሳተች እቺ ልጅ ስለማታውቂያ ነው ታፍ እሺ ላረጋግጥ። ስለማታውቂያ ነው። ይሄ ውሸት ነው። ቦታ ላይ እየሰራኝ ነው። እሺ ላረጋግጥ። ለመሰለክ እኔ ጥፋተኝነት ይሰማኛል ስለተጫንኳት። ዝም በይ ብዬ ስላላስወራኋትኝ ሚውት አርጊ እያልኩ 10 ስለተቆጣኋትኝ ያለ ጥፋቷ ይቅርታ ጠይቂ አንቺ ነሽ ጥፋተኛ ብዬ ስለተጫንኳትኝ ተጸጽቻለሁ። ገባት? ሜቢ ቺ ልጅ ራሷን የሆነ ነገር አርጋ ከሆነ እኔ ህሊና ይጸጽተኛል። ስለዚህ ደህንነቷን ብቻ ሰላም መሆኗን ማረጋገጥ ስለምፈልግ አብራት የምትሰራዋን ስልክ ወይም የመዳሟን ስልክ ስጠኝ። ለምን እሷ ራሷን ስታወድቃለች።
ስልክ እያነሳች አይደለም ስደውል። ገባህ? እኔ ከወቀሳ ከህሊና ወቀሳ ነፃ መሆን ስለምፈልግ ነው። ጀስት ከሰላም መሆኗን ካረጋገጥኩ በኋላ አለቀ። በቃ አያገባኝም ከዛ በኋላ። ልንገርሽ ሀቢባ፣ አውቆ የተደበቀ ሰው ቢጠሩት አይሰማም የሚባል አባባል አለ። ልዩቱ ጠባ ነው። አሁን አንቺ ብትደውይ ምንም ብትይም እኛ ብንደውልላት ምንም ብትል ልታነሳልሽ አትችልም። አንዴ አውቃ ነው ይሄንን ነገር እየሰራች ያለ እኮ። እሺ መዳምየው ካላነሳች መዳሟ ይሄ ሊይዝሽ ይችላል እኮ። መዳምየውስ ለምሳሌ መዳምየው ልታነሳልኝ ይችላል። የመዳምየው ስልክ አለኝ ብሏል ቅድም ማሜ ላይቭ ላይ። ስለዚህ የመዳምየውን ስልክ ስጠኝ። እኔ ከጸጸት መዳን እፈልጋለሁ። ነገ ሞታለች ለአስክሬኗ አዋጡ የሚባል ነገር መስማት አልፈልግም። ጀስት ልጅቷን ደውዬ ሰላምነቷን ካረጋገጥ በኋላ አይመለከተኝም። ከዛ በኋላ እሺ የመዳምየውን ስልክ ወይም የሰሚራን ስልክ። እሺ ሁልጊዜ እንደዚህ የሚል ሰው አመሉ ነው ብላችሁ አትተዉ። የእውነት ሊያደርገው ይችላል፣ አይታወቅም። እሺ እጠብቅሃለሁኝ። እንትን በለው ደግሜ እደውላለሁ። አጣራልኝ ነው የሰሚራን ወይም የመዳምየውን ስልክ። እኔ እደውልልሻለሁ። ብዙ እሺ እጠብቅሃለሁ። መዳምየውን ስልክ ጠይቁ። ጓደኛው ነው ይሄ ገቦ ሰደ ጓደኛው ራሱ ልጁ አያወራም እንዴ? አናገር ብሎ ሰጥቶት መሰለኝ ይባላል። ምን መሰለሽ ብዙ ጊዜ እንደዚህ የሚሉ ሰዎች ካላመናቸው የስነ ልቦና ሐኪም ጠይቁ። ብዙ ጊዜ ራሴን አጠፋለሁ የሚሉ ሰዎች የሚያምናቸው ሲያጡ አንድ ቀን የእውነት ያጠፋሉ። ገባችሁ? እሷ ሁሌ ራሷን ለማጥፋት ስለምትሞክር አመሏ ነው ብለው ነው የተዋት። ለምሳሌ የሆነ ተረት ካወቃችሁ የሆነ እረኛ ከብት ጠባቂ ነበረ። እንትን መጣ ከብቱን የሚበላው ምንድን ነው? የሆነ ነገር መጣብኝ ሲል የአካባቢ ሰዎች ሩጦ ይመጣሉ። ከዛ ሸወድኳችሁ፣ ተኩላ መጣብኝ ሲል ይመጡለታል። ሸወድኳችሁ ይላል፣ ተናደው ይሄዳሉ። በሁለተኛው ምንድን ነው? በሶስተኛው ተኩላ መጣብኝ ሲሉ አላመኑትም። አመሉ ነው ብለው ተዉት። የእውነትም ከብቶቹ እንዳለ ተበሉ። አንድ ሰው ያለ ምክንያት ራሱን ለመጉዳት አይሞክርም። አንዴ ሁለቴ ራሱን ለመጉዳት የሞከረ ሰው አመሉ ነው ብላችሁ ከተዋችሁት በሶስተኛው ሊያደርገው ይችላል። እኔ ደግሞ የዚህ ምክንያት መሆን አልፈልግም። ለምን እሷ የመሰላት ምንድን ነው? እኛ ሁላችንም ከሱ ጎን የቆምን የመሰላት። እኔ ለራሷ ብዬ ነው ከአንተ ጎን ነን፣ አንተ ነህ ትክክል፣ እሷ ጥፋተኛ ና ምናምን ያልኩት የእሷ ችግር እንዲፈታላት እሷ ልጇን ሀገሯ እንድትገባ ስል ነው። ሁሉንም ነገር አታውሪያ ራሷ ብዬ ነው። ደግሞ አታነሳም ቁጥሩ። እሺ እሷ አውቃ ነው በሉ። ጓደኛዋ እንደዛ የምትሆነው ስታስመስል ነው። ጓደኛዋ አብራት የምትሰራ አንድ ቤት ሰሚራ አይታችኋል እንዴት እንደደነገጠች። ብቻዋን ብትሆን እሺ ድራማ ነው ይላሉ። ይሄ መጨረሻው 12 ነው የሷ ቁጥር ማሬ። መጀመሪያ ይላኩልሽ ሁለት አይላኩት መጀመሪያ ነበረ። ተው ፈጣሪን ፍሩ፣ ተመካክረው ይሆናል አትበሉ። ተው እንደዚህ ኦንላይን ላይ እንደዚህ ቢዚ እያደረገች ነው ማሬ። ይሰራሉ ስልኳ ቢዚ እያደረገች ነው። እዚህ ካደረገች በቃ ሰሚራ ናት ቢዚ የምታደርግብሽ። መዳም አጠገባቸዋለች ማለት ነው። ጠርታት ነው መዳምን እንትን ማንም እናት ልጇን ትቀማ ይድረስባት በእልህ ብዬ እንትን አለ። ምንም የትኛውም እናት የትኛውም ዱርዬ ባለጌ ክፉ እናት ልጇን ልትቀማ አይገባም። የትኛውም እናት ልጇን የማሳደግ ኢማጅን ልጅሽን የባልሽ ውሽማ ስታዝበት በአንቺ ልጅ የባልሽ ውሽማ ስታዝበት በሰው ሀገር እሷ ካልፈቀደችልሽ እዛ ሀገር ላይ መኖር እንደማትቺ በልጅሽ አባት ሲነገርሽ ኢማጂን። በጣም ነው የሚያምነው። ያ ራሱ እኮ ያሳብዳል። ልጅቷ እኮ ከአቃልቡ አይደለችም፣ ስትናገር ግብግብ ብላለች። የራሷን አትወልድም ወይ እሷ አለች እኮ። ለምንድን ነው የኔን ልጅ የምትወስድብኝ? የራሷን አትወልድም ወይ? እየጠበኩት ነው እንዲደውል። እኔ ራሴ እደውልልሻለሁ ስላለ ቁጡ። ኦኬ
ኦኬ እንዴ ደውሎ ስልክ ሳይለንት ሆኖ ነው ያለየሁት። ደውሏል። ያው አሁን ነው ከአስር ላይ ነው። አገኘህልኝ ቁጥሩን? ኦኬ ሚዩት ላርገሽ። እሺ የመዳምን ስልክ ሰጥቶኛል። ማዳም ጋር ልደውል ነው። ይደውልልሻል ሀቡ? በዋትሳፕ ነው የምደውለው እንጂ ቀጥታማ የለኝም። እዚህ ጋር ማሰማት አንችልማ የመዳም ድምፅ ሪምዬ እንጂ ሰጥቼሽ ለአንቺ ስፒከር አድርገሽልኝ እንትንን ነበር። ለምን ሴትዮዋ ድምጿ አየር ላይ እንደተባለባት ስታክ እሷ ላይ ችግር ልታመጣባት ትችላለች። ስሟን ሳልጠይቀው የመዳም እየውን ኦኬ የመዳምን ስም አያውቁትም። የመኪያህት ነኝ ብዬ አወራታለሁ። ሚዩት አድርጌ አወራታለሁ። ዋትሳፕ ሳውዲ ይሰራል አይደል? ኮሊንግ የሰሚራን ስልክ መቀበል እኮ ነበረብኝ። የሰሚራን ስልክ ተቀብዬ ቢሆን ኖሮ ከሆኑ የሁሉ ስትረስ ውስጥ አንገባም ነበር። ይሰራል ሳውዲ? አይሰራም። ዋትሳፕ አይሰራም። አረ ምንድን ነው የሚሻለን ታዲያ? እኔ እኮ ለማዳም በዋትሳፕ ነበር ልደውል። በቃ በቀጥታ ልደውላ። በቃ ስር ብር ልምላና የታለ ቀጥታ ስልኬ ፍሬ ከእንትን ቅድም እኮ ማሜ ጋር ደውዬ ነው ያለቀብኝ። እሷ ባለቤት ጋር ግን እኮ 50 ብር ካርድ ሞልቼ ነበረ ትናንትና ኤምባሲ ስደውል። ግን ከምኔው እንደሚያልቅ እኔ ካርዱ አላውቅም። ኤምባሲ በቀጥታ ካልሆነ በዋትሳፕ ቶሎ ስለማይመልሱ ዋትሳፕ ላይ እንዲመልሱልኝ መጀመሪያ በእንትን ነው ማወራቸው በቀጥታ። ይህ ሳውዲ ነው። እኔ ካርድ ነው የጨረሰው ሳውዲ ኤምባሲ ለመደወል እና ቀጥታ ደወልኩ።
ጥሩ ሰው ናት። ምን እንደተፈጠረ ታውቃላችሁ? ሰሚራ ስትጮህ ጩኸት ሰምቼ እየሮጥኩኝ መጣሁ ወደ ፎቅ። ምንድን ነው ስል ተዘርራለች። ከዛ ወይኔ በቃ ሞተች ብዬ ውሃ ደፍተንባት ትንቀጠቀጣለች። እና እኔና ሰሚራ ለሁለት ወስደን ሰራተኛ ክፍል አልጋዋ ላይ ያደረግናት እና ቁራን ምናምን ቀራንባትና እንድትረጋጋ እያደረግናት ነው። እና ደህና አይደለችም ልጅቷ። እኔ በቃ ትሂድልኝ፣ ቤቴ ውስጥ ሞታ ችግር አልፈልግም አለች። ሴትዮዋ ጆርዳኒ ናት፣ ባሏ ሳውዳዊ ነው። እና በቃ እኔ አልፈልግም እንደዚህ አይነት ጭንቀት። መጥቶ ከዚህ በፊት በርጋ ችግር ፈጥሮ ነበረ። ሁሌ ነው የምታለቅሰው፣ በየቀኑ ታለቅሳለች። ሄደሽ ሰፋራችሁ ለምንድን ነው ማትከሹ ብያት ነበር። አስላን ያ አህማራ አለችኝ። አህያ ናት ሲጀመር እንዳትታረቂ ብያት። የዛሬ እኔ ጋር ስትሰራ 1 ዓመቷ ነው። ከዚህ በፊት ከ2 ወር በፊት እንዳትታረቂ ተይ፣ ከዚህ ሰው ጋር ይቅርብሽ ብያት ነበረ። አልሰማም ብላ እምቢ ብላ ታርቃ ይኸው አሁን ከሌላ ሴት ጋር ልጇን ይዞ እንደዚህ እየተሰቃየች ነው። እና ሄደሽ ሰፋራ የላችሁም ወይ እናንተ ኢትዮጵያኖች ኤምባሲ የላችሁም ወይ ሄደሽ ክሰሺ ብያታለሁ። ግን እሷ ይኸው እስካሁን ሳትከስ እና እኔ በየቀኑ እያለቀሰች እንደገና ደግሞ ይኸው አሁን የደነገጥኩትን ድንጋጤ እኔና አላህ ነን የምናውቀው። እና ቤቴ ውስጥ የሆነ ነገር እንድትሆንብኝ አልፈልግም፣ ትውጣልኝ። አሁን ሰሚራ ስትጮህ እኔ በጣም ነው የደነገጥኩት። መጣም ተዘርራ ሳያት የሞተች መስሎኝ በጣም ነው የደነገጥኩትኝ። ውሃ ደፍተንባት አሁን ቁራን ቀርጬባት እየተንቀጠቀጠች ነው፣ ወደ ራሷ እየተመለሰች ነው። ግን በቃ ደህና ስትሆን ትሄድልኝ፣ በቃኝ፣ አልፈልግም፣ እኔ የቤቴ ውስጥ እንድትሞት አልፈልግም አለች ሴትዮዋ። ምን ይሻላል? ከሴትዮዋ መቀበል ነበረብኝ የሰሚራን ቁጥር። ካርዴ ዘጋ ደግሞ ሳልቀበላት ገና እንዳነሳች አና እኽት መክየ ስለ ታሪክ ዲክትች ነይ እናትሽን ሰጀልስ መዳም እኔ እኮ ካታር ነው የምኖረው ቁጥር ያልወጣልሽም እንዲ ያልኳት። እንዴት እንደጮኸች ነይውና ያው ሰጃት። እኔ ጣጣ አልፈልግም፣ የልጆች እናት ነኝ፣ በቤቴ ውስጥ እንድትሞቱብኝ አልፈልግም፣ ትውጣልኝ አለች። እሺ አሁን እኔ እሷን ማናገር ፈልጋለሁ። ድጋሚ ካርድ ልሙላ። ቆይ ሀቡዬ ልሞክርላትና ካነሳች በራሷ ስልክ ታወሪያታለሽ። አንቺ ሞክሪ። ቁጥሬን ከተመጣሽ ብላኝ ነበር ማዳምየው። ራሱ ደግሞ ያክስት ልጅ ነበረቻት እዚህ፣ እሷ ጋር ስደውል ስልኳ አይሰራም አለች ስትል፣ አዎ እህት ነው ያክስት ነበረቻት እዚህ፣ እሷ ጋር እየደወልኩ ነበር መጥታ እንድትወስዳት አለች ሴትዮዋ። ልክ እንዳነሳችሁ አና እኽት መክየ ስለ ታሪክ ዲክትች አለች። እኔ እህትሽን ውሰጂ፣ እኔ አልፈልግም እዚህ ቤት ውስጥ ሞታ በኋላ አስተዋለች። ሀቡዬ አስተዋለች። ኧረ በእናትሽ መኪና ትጠለቅሽ ነይ በያት። 12 መጨረሻ እሱ ነው እንዴ? ወኒ እሪም ቅድሚያ የላኩልሽ የሷ ነው፣ የሷን ሞክሪ አንቺ። መጨረሻ የላኩልሽን ሳይሆን ቅድሚያ የላኩልሽን በዛ ለዩ። በመጀመሪያ ነው መጨረሻ በቁጥሩ አላውቀውም እኔ። ሀያ አንድ ነሽ። አሁንማ ተረጋጋሁ፣ ተረጋግቻለሁ ውዶች። የመዳም እንደ መዳምን ካወሯት በኋላ ተረጋግቻለሁ። አታንሳም ማሪ። እሷ ወደ ራሷ አልተመለሰች። ሰሚራ ብታነሳው ስልኳን ምን ሆና ነው እሷ? እሺ ወደ ራሷ ስላልተመለሰች ነው። ሰሚራ ለምን አታነሳውም? ከመዳም መቀበል ነበረብኝ የሰሚራን ስልክ።
ድጋሚ ካርድ ልሙላ። የተለያየ ስልክ ሲደወልባት መዳም እንዳትናደድ እኮ ነው ለአንቺ ልልክልሽ ነበር። ለምን ለእኔም ቁጥሬን ከተመጣሽ የሰሚራን ስልክ ባገኝ የሰሚራ ጋር ደውል ነበር። የሰው ስልክ ማንሳት ደብሯት ነው እሷ ማታነሳ። ቆይ ቮይስ ልላክሽ ከከፈተችው ቮይስ ምናልባት ሀቢባ ሚለው ብላ ሴቭ አርጋኝ ከሆነ መኪያ ከከፈተ። ሰላም መኪያ እንዴት ነሽ? ተረጋጋሽ? ከማዳምሽ ጋር አውርቼ ነበረ እና ስትረጋጊ አውሪኝ። ሰሚራ ይህንን ቮይስ ከሰማሽ እባክሽ ወይ የራስሽን ቁጥር በዚህ ዋትሳፕ ላኪልኝ ወይ ደግሞ ቀጥታ እየደወልኩልሽ ነው አንሽልኝ። እንዲህ ያለችኝ ብቻዋን ታወራለች። መዳሟ ማለት ነው። ሁሌ ታለቅሳለች እና እኔ እመክራታለሁ። እኔ እንደ ልጅ ነው ማለት እመክራታለሁ፣ ግን አልፈልግም። በቃ እኔ ከዛሬ ነገ የሆነ ነገር ሆነች የሚል ጭንቀት አልፈልግም። ትሂድልኝ ከቤቴ በቃኝ። እኔ ልጆች እናት ነኝ በቃኝ። መጥቶ የሚወስዳት ሰው ካለ ይውሰዳት። እኔ ጭንቀት አልፈልግም አለች። ድጋሚ ልደውል እንዴ ለማዳ ኤምባሲ ሄዳ መክሰስ የምችል ከሆነ ለምን ከስታ ልጇን አትቀበልም? እና ላይፏን አርፋ አትኖርም? ከሳ የሚቻል ከሆነ እንደዛ ሀውዬ ያ ይቻላል። ኦፍኮርስ ግን ይኸውልሽ ስለተያዙ እሱ ደም ተፋሰን ነው የምትወስደው እያለ ነው። እልህ ስለተያያዙ እሱም እጁን ሰጥቶ እሳት ቀድሜ ልቅደም ብሎ እጁን ሰጥቶ እስር ቤት ህፃን ልጅ ይዞ ከገባ የ2 ዓመት ህፃን እስር ቤት ተሰቃይቶ ከዛ በኋላ ወስዶ ለእናትና ለአባቱ ነው የሚሰጠው። እሷም ያለችው ያለኝ ለእናትና ለአባቴ ሰጥቼ ልጁን ማናገር ስትፈልጊ ገንዘብ እየላክሽ ነው የምታናግሪው፣ ለቤተሰቦቼ ገንዘብ እየላክሽ ነው የምታናግሪው አለኝ። ቮይስ ሪከርድ አለኝ አለች። አንዲት ልጅ ባካችሁ የሆነች ልጅ ለ3 የደበደቧት ምናምን የምትለው ሚጣ ነው የሚለው ስሟ ሮጠብኝ። አስገቧት እስቲ ማናት?